እንዴ ለምን አላለቅስም? ለምን አላለቅስም እኮ አንቺ ወርቅ ግዙ እያልሽ ወርቅ ነጋዴ እንጂ ላልሽ አይሆንም። አይ ግዙ ግዙ። ለምሳሌ ወርቅ ግዙ ምለው እኔ አሁን ይሄን ስንት ሂሳብ ነው የገዛሽው ብለሽ ጠይቄኝ። ይሄ በናጅር 1 ግራም 11500 ብር ሳብሮሽ የገዛው። ይሄ ወርቅ የተገዛው የዛሬ 3 አመት 11000 ብር። አይሽ 1 ግራም እኔ 11000 ብር ነው የገዛሁት። ዛሬ ግን እኔ 25000 ብር ነው ያሉኝ 1 ግራም። አያችሁ? ስለዚህ እኔ ደግሞ እነሱ ከሚሸጡበት አንግል አልተናድጄ አልሸጥም። እኔ ያበደርኳቸው ልጆች አሉ አስመልሳለሁ ብሬን ብዬ ወርቄን ይዤ መጣሁኝ። አንደኛም ትንሽም ሰፍቶብኛል እና ስገዛውም ሰፊ ነበረ እና እኔ የገዛሁት 11000 ብር ሳብ ነው። አይሻል የኔ ውድ? አይ የኔ ውድ ስለዚህ ግዙ። እኔ አትግዙ አልልም። አሁንም ብር ከምታስቀምጡ ግዙና የዛሬ አመት የዛሬ 2 አመት የዛሬ 3 አመት ስትሸጡት እጥፍ ሆኖ ነው የምትሸጡት። አሁንም ግዙ። እሺ ግዙ። እኔ አትግዙ አልልም። ንብረት ነው። እሺ እኔ በታመም የሆነ ነገር ብሆን ይሄንን አስዤ ብር እቀበላለሁ። ብፈልግም ብሸጠውም ብር ነው። በ100 ሺህ ቤት ነው የማወጣው እና ግዙ። እኔ አትግዙ አልልም አይባልም። እሺ ንብረት ነው። አዎ እና አሁን አብዛኛው ሰው ግን እያወቃቸው ነው። እናንተ ምን ቡዳ ነገራችሁ ግን? ወይስ እኔ ተናግሬ ያለው? ቆይ እኔ ዛሬ ነው የተናገርኩት። ማርያምን እኔ ሆድ ብሶኝ ዛሬ ነው የተናገርኩት እንጂ እኔ ከግማሽ ሚሊዮን ብር በላይ ጠፍቶኛል። አትግባቡና አትገቢም ነው የሚለው። ኧረ እኔ ብሬን አሰጡኝ ነው ያልኩት። እናንተ እንዴ ሙይልን ሲሉኝ እኮ ምን ልታረጉ ስል ቤት ልገዛ እስቲ ምን አይነት ቤት ነው አሳዩኝ። ሲያሳዩኝ ደግሞ ያምራል። መቼም እነዚህ ልጆች የሚገቡበት የለም። የት ይገባሉ? የት ይሄዳሉ? ማለት እኔ አውቃለሁ። ቂጣ በልተን ያደግን ልጆች ነን። ዛሬ በእንጀራ ብንቀየርም ማለት ነው። ስለዚህ ማንም ፋሚሊ 500 አይደለም 500 ብር አይሰጡንም። ምክንያቱም አንደኛ አያምኑብንም። በአንድ ጊዜ ቤት የሚገዛ ልጅ መጣ ብሎ አያምኑብንም። አሁንም አያምኑብንም። ከልብስ ብልጭልጭ ነገር በስተቀር ደህና ነገር የያዘን የማይመስላቸው ቤተሰብ ነው ያሉን። አሁንም ቢሆን ስነግራችሁ ማለት ነው። እና ማንም አይሰጥም። እንኳን 500 ብር አይሰጡንም። ኦኬ ያንን ስለማቅ ቤቱን ሲያሳዩኝ ደግሞ ልቤ ድም አለና እንዴ ይኸው እኔ ባንክ የተቀመ ይኸው እኮ ግዙት፣ ያምራል፣ ቆንጆ ነው፣ ጥሩ ነው፣ ንብረት ነው፣ ግዙ። ይኸው እኮ ስልክ እንዲህ ተውጭ ሀገር መጥቶ ነው 60 ሺህ ጎሎኛል። ለምልኝ ቆንጆ ስልክ ነው ካመለጠኝ ኢትዮጵያ የሚሸጠው እንደዚህ ነው ሲሉኝ ማለት ነው። ይኸው እንኩ ግዙ እያልኩኝ ወይኔ የኔ ወድ በጣም ነው የማመሰግነው። ቴንክ ዩ ሶ ማች ያረብክያ ታውቃላችሁ ዶላር እንደተሰጠኝ። ደህና ነሽ ወይ? ደህና ነኝ እግዚአብሔር ይመስገን አለው። ይኸው በኪሳራ ቁጭ ብዬ አለሁላችሁ። ብሬን አስረክቤ እኔ የህዝብ ብር ሳስመልስ የምውል ልጅ ዛሬ የራሴ ብር ስጡኝ እያልኩኝ እየለመንኩ ነው ያለሁት። ዛሬ ነው ጉዴን ያየሁት። ኧረ ጎበዝ፣ ኧረ ብር አታበድሩ። ቡታጀራ ጨረቃ ቤት። እኔ ስለ ጨረቃ ቤት አላውቅም የኔ ውድ። የተወረሽ ቀንና የፈረሰብሽ ቀን ቁጭ ብለሽ ጥቁር ለብሰሽ የተንቢናት ያስገዛችኝ ልትይ ነው? ዘላለምሽ ልታነቢብኝ ነው? እኔ ላይ ልገይኝ ነው? አልሞት አልኩሽ ባንቺ ዱአ። እኔ ጨረቃ አይነካካኝም። እሺ 1 ሪያል ነው 12000 ሪያል ነው የጠፋኝ። እቺ ልጅ ብር ጠፍቶኛል የምትለው ግን ጤነኛ